የጳውሎስ የትኩረት አቅጣጫ ነው። ለምን? ልጆች ይህንን በሚገባ ማወቅ ስላለ። ይህን ካላወቁ ድል ኤክስፔሪንስ ማድረግ አይችሉም። ችግር ሁሉ እንደተፈጸመ እጆ ካላረጉ በጣም አነጣጥሮ ስለ ክርስቶስ ያወራል። አነጣጥሮ ለምን? ክርስቶስ በሶስት ኦፊሱ እንዴት እንደመጣ ችግሮችን ሁሉ እንዴት እንደመጣ ቤተክርስቲያን ልክ ዛሬ እንደምናየው የተበላሸ ማንነት እንዳይኖራት ማለት ነው። በክርስቶስ የተፈጸመውን ስራ እኛ ልናደርገው የማንችለውን ክርስቶስ በኦፊሱ ተገልጦ እንደፈጸመ ሜዲቴት እንዲያደርጉ አካሉ ቤተክርስቲያን ያን እንዲወድታል። ምክንያቱም የኃይል ሁሉ ምንጭ እሱ ነው። ክርስቶስን መደሰት ማለት ደሙን መደሰት ነው። ደሙን ጉልበት መደሰት ነው። የክርስቶስን ኦፊስ መደሰት ነው። ንጉስነት ቤተክርስቲያን በዚህ መሰልጠን አለባት። ለዚህ ነው ትኩረት የሚያደርገው ማለት ጳውሎስ የሶስት ሳምንት ያክል በተሰሎንቄ ላይ ትኩረት እያደረገ ያወራው ለዚህ ነው። የችግርን ሁሉ መልስ ክርስቶስን መያዝ አለባት። ችግር ላይ ማነጣጠር ሳይሆን ችግር ሁሉ እንደተፈጸመ ልጆች ማወቅ አለባቸው። በጣም ወሳኝ ነው። በጣም ወሳኝ ነው። አሁን እኛ እናስባቸው ችግር የሚመስሉ ነገሮች ሁሉ በረከቶች ሁለተኛ ጋር ያሉ ቤተክርስቲያን። ለዚህ ነው ኢየሱስ የተናደደው። ቤተክርስቲያን እግዚአብሔር ሲያያት ቤተክርስቲያንን ኢንጆይ የሚታደርግ ክርስቶስ ባለቀ ላይ የምትቆም ሁሉንም ችግር ትራንሰንደንታሊ ኢንጆይ የሚታደርግ ቤተክርስቲያን ልትሆን ይፈልጋል። እንደዛ እግዚአብሔር ካላየ ምንድነው የሚመጣበት ማለት ነው? ይሄ ቤተክርስቲያን አይደለም። በጣም ወሳኝ ነው። ያ 18:4 ላይ ደግሞ አስቀድመን መቀበል ያለብን ነገር ወይም ደግሞ ልጆች አስቀድመው መቀበል ያለባቸው ነገር ምንድነው? ኃይል ብለን አይተናል። ኃይል እንዴት ነው መቀበያ መንገዱ? ይዛው ቆሮንቶስ 4:14 ላይ ሐዋርያው ጳውሎስ ትኩረት ያደረገው አምልኮና ጸሎት ላይ ነው። አምልኮ እና ጸሎት ቤተክርስቲያን የአምልኮንና የጸሎትን ሚና በደንብ የተረዳች ይሆናል። እግዚአብሔር ይረዳናል። እግዚአብሔር ብዙ ሰዎችን ይልካል። የአምልኮን ምንነት በአምልኮ ውስጥ ያለውን ምስጢር ቤተክርስቲያናችን ትሬንድ አድርገን በአምልኮ በኩል የዙፋኑን ኃይል የመንግስቱን ኃይል አሁን እስከ ቅድም እዚህ ስንጸልይ ኢንጆይ ስናደርግ ስናመሰግን ምን እየሆነ ነው? የዙፋኑ ኃይል እየተገለጠ ነው። እኛ ኃይል እየተቀበልን ነው። ተስፋ እየተፈጸመ ነው። በእነዚህ ታይሞች በዚህ ሜንታሊቲ ኃይሉን የማደስ ጊዜ ነው። የአምልኮ ጊዜ ማለት ከሙላቱ የምንካፈልበት እነዛን ሁሉ ተዘርዝሮ የማያልቁ ተስፋዎችን የምንቀበልባቸው ታይሞች ናቸው። ቤተክርስቲያን ይሄንን ክፍል መያዝ አለበት። አንድ የመልስ ሁሉ በክርስቶስ ኢየሱስ ችግር ሁሉ እንደተወገደ ማወቅ አለባት። ከዛስ የተዘጋጀላትን የተዘረጋላትን የዙፋኑን ቻናል ሁል ጊዜ መንግስቱን ኢንጆይ በማድረግ ኃይሏን ማደስ ሁል ጊዜ ኃይልን መቀበል መቻል አለባት። ለምንድን ነው ኃይል ያስፈልገው? ካልሆነ የጨለማውን መንግስት አገነስት ማድረግ አትችልም። የጨለማውን መንግስት መቋቋም አትችልም። ማሸነፍ አትችልም። ከአምልኮና ከጸሎት ህይወት ቤተክርስቲያን ተነጥላ ምንም ማድረግ አትችልም። ሁል ጊዜ ከዙፋን ኃይል ጋር ኮኔክትድ መሆን አለባት። በሶስተኛ ደረጃ የመልስን ምስጢር ማወቅ መቻል። የመልስን ምስጢር ምን ነበረ? የእግዚአብሔር መንግስት የአምልኮና የጸሎታችን ዓላማ ምንድነው? የእግዚአብሔር መንግስት እንዲመጣ። ሌላ ነገር አሁን ለምሳሌ ታመን የተለያዩ ነገሮች በህይወታችን ችግር የሚመስሉ ነገሮች እያሉ ግን እኛ እነሱን ረስተናቸው የእግዚአብሔር መንግስት መቀማት አለ። ለምን? የሁሉም ነገር ፓኬጅ። ለዚህ ነው ኢየሱስ ትኩረት አድርጎ መንግስቱና ጽድቁን
ፈልጉ። ሲጸልዩ ደግሞ መንግስት ትምጣ ብላችሁ ጸልዩ። ዮሐንስ ወንጌል 10:7 ላይ አካባቢ ላይ ደግሞ ኢየሱስ ሄዱና የምስራች የእግዚአብሔር መንግስት ወደ እናንተ ቀርባለች ብላችሁ የምስራች ይህንን ብቻ ተናገሩ። ምን ማለት የእግዚአብሔር መንግስት ኦልሬዲ መጥታለች፣ ከእናንተ ጋር ናት፣ ጎብኝታለች። ተጎብኝታችሁ እንዳልተጎበኘ በዛ ሜንታሊቲ እንዳት ነው። ስለዚህ ይህንን አሁን ሌላ ነገር አታውጁ። መንግስት መጥታለች ነው። ለምን የሰይጣንን መንግስት ሙሉ በሙሉ ኮላፕስ የሚታረግ የሚታስር ያ ነው። አሁን ሁለቱ መንግስት ውስጥ ነው ትልቁ ምን ያለው ፋንዳሜንታል ፕሮብለሙ እዛ ጋር ነው። ስለዚህ የእግዚአብሔር መንግስት መምጣት ፋንዳሜንታል ሶሉሽን ነው ማለት ነው። ቤተክርስቲያን ይሄንን ትኩረት ማድረግ ይሄን ሜንታሊቲ መያዝ አለባት። ለዚህ ነው ኢየሱስ ወደ ልጆች ክፍል ገብቶ ወንበራቸውን ገበታቸውን የገለባበት። አሁን ደግሞ ወደ አሕዛብ ክፍል እንገባለን። ያ የአሕዛብ ክፍል ላይ ሐዋርያት ሥራ 13 1-4፣ ሐዋርያት ሥራ 16 6-10፣ ሐዋርያት ሥራ 19 1-8። አንደኛ ሐዋርያት ሥራ 13 1-4 16 6 ስንት ናት? 10 19 ስንት ነበረ? 1-8። እነዚህ ቦታዎች በደንብ እናስታውሳቸዋለን። ሐዋርያት ሥራ 13 1-4 አንጾኪያ ቤተክርስቲያን የመጀመሪያ ሚሽን ከመላኳ በፊት ያደረገችው እንግዲህ የአሕዛብን አደባባይ እዛ ጋር እናያታለን ማለት ነው። እንዴት ነው? ምንድን ነው ያደረጉት? የመጀመሪያው ነገር እነዚህ ስሪ ካምፕ ብለን ስናይ ነበር። ስሪ ካምፕ የመጀመሪያው ጋይዳንስ ኦፍ ሆሊ ስፒሪት የመንፈስ ቅዱስን ምሪት መጠየቅ። ምክንያቱም ኢቫንጀሊዝም የአሕዛብ አደባባይ ሲነሳ ምንድን ነው ኢቫንጀሊዝም? ኢቫንጀሊዝም ደግሞ በሰው ኃይል የሚሆን ሳይሆን በመንፈስ ቅዱስ ምሪት የሚሆን ነው። አሁንም ሙሉ በሙሉ በርም ቢዘጋ ምንም ቢሆን ተረጋግቶ ቆሞ ራስን በማደስ ምንም ከን የወንጌሉ ስራ የሚሰራ ነው እንጂ ዝም ብሎ በመናፍስት ሄደው ተክደው እንዲህ ይሄ እንደሚባለው በጅልማ የሚሰራው ስራ አይደለም። የአሕዛብ አደባባይ ሲታሰብ እዚህ ጋር ሐዋርያት ሥራ 19 1-8 ሐዋርያው ጳውሎስ ልክ ወደ ኤፌሶን እንደገባ የተወሰኑ ዲሳይፕሎችን አያቸውና አንድ ወሳኝ የሆነ ጥያቄ ጠየቃቸው። ምን ነበረ ብሎ ጠየቃቸው? ባመናችሁ ቀን መንፈስ ቅዱስን ተቀበላችሁ? እኔ ኧረ መንፈስ ቅዱስ መኖሩን እንኳን አናውቅም። ከዛስ ቆይ እንግዲህ የመጀመሪያ ስራ አለ፣ ከሁሉም ቀድሞ ስራ አለ ነው አላቸውና እጁን ጭኖ ጸለየባቸው። ያ ማለት እነሱ በዮሐንስ ጥምቀት ነበር የተጠመቁት። አሁን በትክክለኛ ራይት በሆነ መንገድ ኢየሱስ እርሱ ክርስቶስ በመሆኑ የጨረሰውን ስራ እንዲያውቁና የመንፈስ ቅዱስን ስጦታ ተቀብለው ከሰማይ ቻናል ጋር እንዲገናኙ አደረጋቸው። ከዛ በኋላ ኤፌሶን ላይ የሆነውን ነገር እናውቃለን። ከዛ በኋላ እነዚህ ትልቅ ሚና አላቸው ማለት ነው። ሐዋርያት ሥራ 16:6-10 ላይ ጳውሎስና ሲላስ ለወንጌል ሚሽን በወጡበት ሁለት ቦታዎችን ሞከሩና በሩ የተዘጋው። ከዛ ግራ ተጋቡ አልተጋቡ? ግራ መጋባት አይሰራም። ግራ መጋባት አይሰራም። ቤተክርስቲያን ግራ የምትጋባ ሳትሆን ተረጋግታ ኮኔክትድ አድርጋ የመንፈስ ቅዱስን ምሪት የምትከተል ናት። ሐዋርያ ጳውሎስ እዛ ጋር ራሱን አረጋጋና አሁን ወደ ጸሎት ዲፕ የሆነ ኮንሰንትሬሽን። ለምን? አሁን መንፈስ ቅዱስ ነው በሩን የዘጋው። ለምን? ሌላ መንገድ አለ፣ የተሻለ በር አለ ማለት። ሁሉ ጊዜ በህይወታችን አንዳንድ ነገር ሲዘጋ ግራ መጋባት ሳይሆን ተረጋግቶ ምን ማድረግ ኃይልን ማደስ ነው እንጂ ዝም ብሎ በተዘጋ በር ላይ ለማንም መሞከራል። ክርስቶስ ተረጋግቶ ኃይልን የማደስ ጊዜ ነው። ያስ መንፈስ ቅዱስ የተሻለ ነገር ባለፈው እዚህ ዳኒ ጋር በቃ አንተ ደብጋ ትሄዳለህ አንዳንድ ነገሮች ምናምን እኛ ተወያይተን ከዚህ በኋላ እንዴ ምናምን ምንድን ነው ወዲያው ነው የሆነ ነገር አላልኳቸው። እግዚአብሔር ሌላ በር እንደከፈተ ነው ያለው ወዲያው። ለምን? ለእኛ በር የሚከፍትም እግዚአብሔር ነው፣ የሚዘጋም እግዚአብሔር ነው። አለቀ። አንዳንዴ እንደሚባለው ሰይጣን በረን ዘጋ፣ የሆነ ነገር በረን ዘጋ። ይሄ ሜንታሊቲ ካለን በጣም አደጋ ነው። የመንፈስ ቅዱስን ምሪት አብሶሉትሊ ኢንጆይ ማድረግ አለበት ቤተክርስቲያን። ይሄ በጣም ወሳኝ ነው፣ በጣም ወሳኝ ነው። ያ
እዚህ ጋር የመንፈስ ቅዱስ ምሪት የመንፈስ ቅዱስ ምሪት። ሁለተኛ የመንፈስ ቅዱስ በመንፈስ ቅዱስ መታደስ። ቅዱስ መታደስ። ሶስተኛ እንደገና ማነጽ። ትክክለኛ የሆነውን ይዘት እንዴት 77777 ብለን ስናየው ነበር። ሐዋርያው ጳውሎስ እዛ ጋር ምንድን ነው ያደረጋቸው? አይ ነገሩ እንደዛ አይደለም። አሁን መጀመሪያ ለውጥ መደረግ አለበት። ዮሐንስ ጥምቀት ነው ያለው በአእምሯችሁ። ሃይማኖታዊ የራስ ጥረት ሃይማኖት ሲባል ሁሉ ጊዜ የራስ ትግል፣ ሁሉም ነገር ቤተክርስቲያኑ ሲመጣ ትግል ከሆነ ፕሮብሌም ትግል ሲሆን ማለት ነገር ሁሉ ትግል ሲሆን፣ ህይወት ትግል፣ አምልኮ ትግል፣ ሁሉም ነገር ትግል ሲሆን there is no gospel ቶል ይሄ ወንጌል አይደለም። ኢንጆይመንት ነው ሁሉም ነገር በመንፈስ ቅዱስ የሚሆን በመንፈስ ቅዱስ ላይ 100% ትረስትድ መሆን መደገፍና ኢንጆይ ማድረግ። ምክንያቱም እግዚአብሔር ከኛ ጋር ነው፣ በስራ ላይ በእግዚአብሔር ብቻ ነው የሚሰራው። የኛም ስራ የተሰራው በእግዚአብሔር ነው። አሁንም የኢቫንጀሊዝም ስራ የሚሰራው በእግዚአብሔር ነው። ምንድነው ቤተክርስቲያን ድርሻው? ኦንላይን ማድረግ ነው ያለበት። ሙሉ በሙሉ ዲፔንድ እዚህ ጋር የአሕዛብ አደባባይ ላይ ሲመጣ መደገፍ በመንፈስ ቅዱስ ምሪት ላይ፣ በመንፈስ ቅዱስ ስራ ላይ፣ በመንፈስ ቅዱስ ፍሬ ላይ መደገፍ ነው ያለበት ቤተክርስቲያን። ወደ ፈውስ ክፍል ደግሞ እንመጣለን። ፈውስ ክፍል ሐዋርያት ሥራ 19:1-20 19:1-20 በጣም ወሳኝ ነው። እዚህ 19:7-20 እዚህ ጋር ከላይ የተወሰኑ ዲሳይፕሎችን ካገኘው በኋላ አንዳንድ አይሁዶችም ጭምር ወንጌሉን ለመናገር ሞከረ። እምቢ ብለው አጌነስት በሆኑ ሰዓት እንደውም እየተሳደቡ ይላል። በተቃወሙ ጊዜ ምንድን ዲሳይፕሎቹ ለየና ጥራኖስ በሚባል በዚያ አዳራሽ ውስጥ ዲሳይፕሎች ላይ ትኩረት ማድረግ፣ ጸሎት፣ አምልኮ፣ ዕለት ቃል ወርድ ሙቭመንት ላይ ትኩረት አደረገ። ከዛ በኋላ ፈውስ በከተማዋ ላይ መሆን ጀመረ። የኔፍሊም ስፒሪት የኔፍሊም መንፈስ መመታት ጀመረ። የመጀመሪያው ወሳኙ ነገር ጨለማን ማስወገድ። አንደኛ ጨለማን ማስወገድ። እንዴት? ሐዋርያው ጳውሎስ ትኩረት የሚያደርገው በጨለማው መንግስት ላይ ነው እንጂ እዚህ ጋር ባለው ሰው እዚህ ከተማ ላይ ሰው አይሰማም ወይ ምን ይሻላል እንዴት ምናምን አይደለም። መንፈሳውን ዓለም ነው ማለት። ስለ ፈውስ ሲነሳ በቅድሚያ አየሩ መፈወስ አለ። የጨለማው መንግስት መወገድ አለ። ይሄ እንዲሆን ደግሞ ምንድነው መሆን ያለበት? ልክ ዲሳይፕሎቹ ላይ ትኩረት አድርገው ወርድ ሙቭመንት ማድረግ ሲጀምር የአየሩ ገዢ መንግስት መውደቅ ጀመረ ማለት ነው። ይህንን ወይ ነው ቤተክርስቲያን መከተል ያለ። አይኗን ከፍታ ማየት መቻል አለበት። አይኗን ከፍታ ማነጣጠር መቻል አለ። በወንጌሉ ኃይል ሁሌ እንደምንለው የእግዚአብሔር ቃል አክቲቭ ነው፣ ሁሌም ይሰራል፣ እየሰራ ያለ አሁን በዚህ ሰዓት እየሰራ የእግዚአብሔር ቃል። ሌላው እግዚአብሔር የማዳን ስራውን አሁን በዚህ ሰዓት እየሰራ እንደገና ደግሞ እግዚአብሔር የጸሎትን መልስ ምን እያደረገ ነው? እየሰጠ ነው። እነዚህ ሶስት ነገሮች ሁሉ ጊዜ ተክለስ ያደርጋል። አፍ ቃሉን
እየፈጸመ ነው እየፈጸመ ነው ማለት የእግዚአብሔር ቃል ተስፋ ነው። እግዚአብሔር ራሱ የሚሰራው ነው፣ እኛ የምንሰራው አይደለም። አብ ቃሉን ተስፋውን በቃሉ ውስጥ የሰጠውን ቃሉን እየፈጸመ ነው። የእግዚአብሔር ቃል ሕያውና የሚሰራ ሁሌ እየሰራ ነው። ሁል ጊዜ ወልድ በማዕረጉ የማዳን ስራውን እየሰራ የማዳን ስራ የማዳን ስራ በጣም ወሳኝ ነው። የማዳን ስራ የእግዚአብሔር ቃል ሕያውና የሚሰራ ነው። የጸሎት መልስ በስሙ ስንጸልይ ማለት የጸሎት መልስ ሁል ጊዜ በስሙ የሚደረጉ ጸሎቶች ሁሉ በእግዚአብሔር መንግስት መምጣት ውስጥ የጸሎት መልስ ይሆን። መንፈስ ቅዱስ ደግሞ የማዳን ስራ ሪክሬሽን ፓወር ነው አይደል? የማዳን ስራ እያከናወነ እነዚህ ሶስት ነገሮች ሁል ጊዜ ወሳኝ ናቸው። እነዚህ ነገሮች ባስታወስን ቁጥር ሕያው ነው የምንሆነው፣ ሕያው ነው የምትሆነው። ይሄንን ኢንጆይ ባደረጋቸው ቁጥር ሕያው ነው የምትሆነው። ከእንደ ጋር የምትታደሰው ቤተክርስቲያን ሕያው የሚያደርጉ በጣም ወሳኝ የሆኑ ነገሮች 24 ሰዓት የሚተገበሩ ስራዎች ናቸው። ተስፋውን ቃሉን በመፈጸም ላይ ነው። የእግዚአብሔር ቃል እየተተገበረ ነው። የእግዚአብሔር ቃል ሕያውና የሚሰራ ስለዚህ ሁል ጊዜ ቤተክርስቲያን ቃል ላይ ትኩረት የምታደርገው ሁል ጊዜ ምሪት የምትመራው ወቅታዊ ቃል መኖር አለበት። ሎጎስ ቃል ላይ ሬማ ቃል ላይ ትኩረት ማድረግ አለባት። በየሳምንቱ በሚመጣው ቃል ላይ እዛ ቃል ላይ ትኩረት አድርጋ ያ ቃል የተፈጸመ እንዳለ 100% ሹር መሆን አለበት። ሌላው የጸሎት መልስ ሁል ጊዜ በስሙ በክርስቶስ ማዕረግ ውስጥ የጸሎት መልስ እየተደረገ መሆን መንፈስ ቅዱስ የሪክሬሽን ፓወር ከእንደገና የመፍጠርን ስራ በዚህ ምድር ላይ አካል እያለበሰ በወልድ በኩል ከአብ በወልድ በኩል የሚላከውን መንፈስ ቅዱስ ደግሞ አካል በማልበስ የማዳን ስራ በመስራት ላይ ለዚህ የመጀመሪያው ጨለማን ማስወገድ፣ ሁለተኛ መንፈሳዊ ፈውስ። መንፈሳዊ ፈውስ ይሄ አካባቢ ነው። ወደዚህ ስንመጣ ደግሞ መንፈሳዊ ፈውስ በጣም ወሳኝ ነው። ዳግም የወጣ መንታ ማለት ሙሉ በሙሉ እግዚአብሔር ከዘላለም ሞት ወደ ዘላለም ሕይወት እንደተሻገሩ ማረጋገጥ። ይሄ መጀመሪያ። ሁለተኛ ፈውስ ከባድ ፈውስ ነው፣ አደገኛ ፈውስ ነው። መንፈሳዊ ፈውስ አካላዊ ፈውስ ከመምጣቱ በፊት መቅደም ያለበት መንፈሳዊ ፈውስ ነው። በጣም ወሳኝ ነው። መንፈሳዊ ፈውስ አካላዊ ፈውስ ላይ ትኩረት ማድረግ ይሄ ሳይሆን አካላዊ ፈውስ ላይ ትኩረት ማድረግ በጣም አደጋ ነው። ሰውን ለ7 እጥፍ አደጋ ማጋለጥ ገብቶናል። ማቴዎስ 12 ላይ ያለው 7 እጥፍ ሆኖ ምን ያህል ይገባል? ምን ማለት ነው? መንፈሳዊ ፈውስ ተክለ ሳያደርግ ወይም ደግሞ ሰው የክርስቶስ የማዳን ምስጢር ገብቶት የደህንነት ምስጢር ሳይካፈል እንጆይ ሳያደርግ አካላዊ ፈውስ ሰው ኤክስፔሪንስ ያደርግ ያ ማለት ይልቅ ለአደገኛ አደጋ ማጋለጥ ሰውን ማለት ነው። ከዛ ምን ይከተላል? አካላዊ ፈውስ እነዚህ ክፍሎች ነው ኢየሱስ ሲያጣ የተናደደው። ለዛ ነው ቤተክርስቲያን ይሄንን ነው መያዝ ያለብን። ኢየሱስ ይሄንን ስላጣ ነው ጅራፍ ያነሳው። ይሄንን ቤት አፍርሱና እኔ በ3 ቀን አነሳለሁ። አቤት! እንዴት? እኛ እኮ ይሄንን ለ36 ዓመት ሙሉ ነው 37 ነው 40 ስንት ዓመት ስንሰራ የነበረውን አንተ አንድ ቀን አፍርሱና ምን እያለ ነው ኢየሱስ ሲል የነበረው?
ግደሉ ሲቀሉኝና ግደሉኝና ሶስተኛው ቀን ይነሳል። በአጭር አማርኛ በሱ ሞትና መነሳቱ ቤተክርስቲያን ነው። ያው ቤተክርስቲያን እችን ነው የሚፈልጋት። የእግዚአብሔር ትኩረት እቺ ነው። ታዲያ አሁን እኮ እግዚአብሔር ለአካላዊ ፈውስም ትኩረት አለው ማለት ነው። ትኩረት አለው፣ ግን ቀደሙ ተከትሎ ነው መሆን ያለ። ለዚህ ክርስቶስ በምድር በነበረው ቆይታ ይህንን አስተምሮን በደንብ አረጋግጦ አስተምሯል። የአሕዛብ አደባባይ ስፔሻሊ ቤተክርስቲያን በጣም ትኩረት ማድረግ ያለባት አቅጣጫ የአሕዛብ አደባባይ። ያ ማለት ቤተክርስቲያን ሙሉ በሙሉ አይኗ ወደ ውጭ ነው መሆን። ቤተክርስቲያኑ ልክ ነው። ስለ ደህንነት መናገር ወሳኝ ነው። ድናችኋል ብሎ ያንን ማረጋገጫ መናገር ወሳኝ ነው። ግን ድነሃል በቃ ተቀመጥ ሳይሆን ድነሃል፣ ከዛስ በአንተ ውስጥ ሥላሴ አምላክ ይሰራል። አንተ ሚሽነሪ ነህ። መሄድና መታደግ አለ። ስለ አይኔን አንሳና ወደ ውጭ በገንዘቤም ባለ አቅም በሁሉ አቅጣጫ በል ተነሳሳ፣ ተዘጋጅ፣ እግዚአብሔር አንተን ልጠቀም ብሎ ቤተክርስቲያንን ማንቃትና ጸሎቷን አምልኳን እዚሁ ማሟቅ በራስ ፈውስ ላይ በራስ ላይ ብቻ ትኩረት ሳይሆን ወደ ውጭ ላይ ያነጣጠረ አምልኮም ጸሎቱም እያንዳንዱ ነገር ውጭ ላይ ማነጣጠር መቻል አለ። ያ ማጠቃለያ አእምሮ፣ ነፍስ እና ዙፋን እነዚህ ነገሮች ባመለክን ቁጥር ይሄን ቤተክርስቲያን ይሄንን ምልከታ በያዘች ቁጥር አንደኛ ጸሎቷ፣ አምልኳ ሁልጊዜ ባመለክን ቁጥር አእምሯችን ላይ ኢምፕሪንት ይሆናል እነዚህ ነገሮች። ለዚህ ነው ትኩረት በጣም ወሳኝ ነው። አእምሮ ላይ ኢምፕሪንት ሁልጊዜ። ለምንድን ነው በየማለዳው ኮንቲኒየስሊ እንጸልይ? ቤተክርስቲያን ኮንቲኒየስሊ መጸለይ ያለበት ለምንድን ነው? መደጋገም ነው። መደጋገም አለ። በጸለይን ቁጥር አእምሮ ላይ ምን ይሆናል? ኢምፕሪንት ይሆናል። ከዛስ ነፍስ እየታደሰ ነው። የእውቀት ክፍል ምን ይሆናል? ዕለት በምንሰማው ቃል ዝም ብሎ እንዲህ እንትን ሳይሆን እየተረጨ ሳይሆን ምን እያደረገ ነፍስን እያደሰ ከዛ በእግዚአብሔር ዙፋን ላይ ሁሌም እግዚአብሔር የሆነ ሰዓት ላይ ሰምቶ ጸልዬ ነበር ምናምን የሚል አይነት ሲመስለን ነው። ቆይ ይሁን ነገር ድካም ምናምን ኖ እግዚአብሔር እያንዳንዱ ቃላቶቻችን ቸርች ዋለት ይዞናል። እያንዳንዱ ደግሞ መልስ ይመጣል። ለጸሎት ቤተክርስቲያን መበርታት ያለባት ለዛ ያ ምክንያቱም ይሄ እግዚአብሔርን ከማወቅ ጋር የሚመጣ እግዚአብሔርን ማንነት። ለዚህ ነው ኢየሱስ አንዲትን ሰዓት እንኳን ልትተጉ አልቻላችሁም። የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን? ራእይ ምዕራፍ 8 ላይ 3-5 ላይ ከቅዱሳን ጸሎት ጋር መልአኩ በጥና ውስጥ አድርጎ በእግዚአብሔር መሠዊያ ላይ ጣለው ያስቀመጠው። ያ ማለት መላእክቶች ሁሉ ጊዜ በጉባኤ ውስጥ በጸሎት ስፍራ በቅዱሳን ጸሎት ሁሉ ጊዜ ቅዱሳንን ጸሎት ቴካፕ ለማድረግ ተዘጋጅተው እንዳሉ የሚያሳይ እና አስደናቂ ነው። ቤተክርስቲያን ይሄንን ክፍል መያዝ መቻል የኛ ቤተክርስቲያን ይሄንን ክፍል የያዘች ነው መሆን ያለ ስፔሻሊ ጸሎቶቿ ስፔሻሊ መስክ ላይ የአሕዛብ አደባባይ ላይ ትኩረት ማድረግ መቻል አለ። የአሕዛብ አደባባይ ላይ ካልሆነ እግዚአብሔር ቤተክርስቲያኒቱን አይባርክም። ምክንያቱም የእግዚአብሔር የትኩረቱ አቅጣጫ ሕይወትን ማዳን ስለሆነ እግዚአብሔር ይመስገን። እንጸልይና እንጨርሳለን፣ ሰዓታችን እንዳይሄድ። ሃሌሉያ